ዛሬ እየተለመደ በመምጣቱ አሳሳቢነቱ የቀነሰ ይመስላል። ጉዳዩ የሚመለከታቸው ሁሉ አጽንኦት ሰጥተው ሲንቀሳቀሱ አይታዩም። ደፋሪዎቹ ግን ስልትና ዘዴያቸውን እየቀያየሩ በግልጽና በስውር የእንቡጥ ሕፃናትን ሕይወት ማጨለማቸውን ቀጥለዋል። ከአቴና ፕሮግራማችን በዚህ ትውልድ በል በሆነው ወንጀል ዙሪያ ብዙ ሰርቷል፣ ብዙም ይሰራል። ይመለከተናል ያላችሁ ኑ እንነጋገር መልእክታችን ነው። ሀገር የምትገነባው በትውልድ ነው። ሀገር የምታድገውና የምትቀጥለውም ከስጋት በራቀ ትውልድ ነው። አለበለዚያ ዜናዎቻችን ሁሉ ስጋትና አስገድዶ መድፈር ብቻ ሆነው ይቀራሉ። ይህን በትውልድ ላይ የተፈጸመ ያለን የአስገድዶ መድፈር ወንጀል እንዴት መከላከል ይቻላል? መፍትሄዎችስ ምንድናቸው? ወንጀሉን የመከላከል ኃላፊነትስ የማን ነው? የኔ፣ ያንቺ፣ የርሶ? የማይመለከተው ሰው ማን ነው? ትዕግስት ዋልተ ንጉስ ትውልድን ለማነጽ ዕውቀትና ጊዜያቸውን ከሰጡ ባለሙያዎች መካከል ተጠቃሽ ናት። ረብና ፋይዳ ያላቸው ስራዎቿ ለማህበረሰብና ለሀገር ግንባታ አበርክቷቸው የላቀ ነውና ዛሬ የአስገድዶ መድፈር ወንጀል በህፃናት ላይ የሚያደርሰውን ሁለንተናዊ ተጽዕኖ በተመለከተ ልታወጋን የሰንበት እንግዳ አድርገናታል። ወደ ዝግጅቱ እናልፋለን። ውድ የፕሮግራማችን ተከታታዮች የወንጀልን አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼርና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና በድጋሚ የተከበራችሁ ተመልካቾቻችን እንኳን ወደ ፖድካስታችን በሰላም መጣችሁ። እንግዲህ ይህ የሰንበት እንግዳ የተሰኘው ፕሮግራማችን ነው። ቀደም ብዬ እንዳስተዋወቅኳችሁ ለዛሬው የሰንበት እንግዳችን ትዕግስት ዋልተ ንጉስ ትባላለች። ጊዜዋንና ያላትን ሙያ ተጠቅማ በተለይ ወጣቶችን በመገንባት ትልቅ አስተዋጽኦ እንደ ሀገር እያበረከተች ያለች ስለሆነች ነው እንግዳችን ያደረግናት። ሳይኮቴራፒስት ናት። ትዕግስትዬ እንኳን አገኘሁሽ። እንኳን ተገናኘ። እኔም በጣም ደስ ብሎኛል ስለተገናኘን። በጣም አመሰግናለሁ ቲጂዬ። በተለያዩ ጉዳዮች ላይ ብዙ ነገር እናወራለን። በጣም በርካታ የስራ ልምዶች አሉሽ። ረጅም ጊዜ ሰርተሻል። በተለይ ወጣቶችን ወደ ሰላማዊ መልኩ በመቀየርና ራሳቸውን ችለው አሸናፊ እንዲሆኑ ከማድረግ በኩል ያሉሽ ነገሮች ከፖድካስቱ ጀምሮ በጣም በርካታ ነውና እንደ ካቴና ፕሮግራም እውቅና እንሰጣለን። በጣም ነው ማመሰግናለሁ። ተባረኪ። ስለ ጊዜሽ እናመሰግናለንና ብዙ ጊዜ ቲጂዬ እንግዲህ እንደ መጀመሪያ ያደረግነው ይሄ የሚደፈሩ ህፃናት ፖሊስ ሆነን ከሰራንበት ጊዜ ጀምሮ እንደውም መጠኑና እንትኑ እየጨመረ መጥቶ ዛሬ እንደ ዜና ሁሉ የማይቆጠርበት ሁኔታ ላይ ደርሰናልና አስገድዶ መድፈር በህፃናት ላይ በተለይ እንደ ማህበረሰብ በኋላ እንሰዋለን በህፃናት አእምሮ፣ ጤና፣ አጠቃላይ ማንነት ላይ የሚያሳድረው ተጽዕኖ ትጂዬ እንዴት ነው የምትመለከቸው? አንቺ ካለሽ ፕራክቲስ አንፃር አስገድዶ መድፈርና ህፃናት ኢምፓክቱ እንዴት ትመለከቸዋለሽ? አመሰግናለሁ። አሁንም በድጋሚ እንግዳ ስለሆንኩኝ እንዲሁም ደግሞ የጠየቀኝ ጥያቄ የኔ በጣም ፓሽኔ የሆነ የምወደው ረጅም ዓመታት ደግሞ የሰራውበት ብዙ ዓመት ሆኖኛል። በነገር ላይ በጣም አስቆጥር ያለው ፕራክቲሱ ላይ እና በጣም ደስ የሚለኝ እና በጣም የሚገርመኝ አሁን አንተ እየጨመረ መጣ አልከኝ አይደለ? እኔ ደግሞ ዕለት በጣም እያስገረመኝ እያስደነቀኝ የሚደፈሩት ህፃናት ቁጥር ሳይሆን የሚደፈሩበት ደግሞ መንገድ ፐርፔትሬተር ወይንም አጥቂው ደግሞ ምን አይነት ባህሪ፣ ምን አይነት ታክቲክ፣ ምን አይነት ስነ ልቦና እንደሚጠቀም ሳየው የእውነት አንዳንዴ ራሱ በጣም በቃ ፍርሃትም ይሰማኛል። ልጆቻችን የእውነት ደህና ናቸው ወይ? ልጆቻችንስ እንዴት ነው ደህና ማድረግ የምንችለው የሚለውን ጥያቄ እኔ ውስጥ የሚመላለስ ነውና ጥሩ ጥያቄ ነው የጠየከኝ ለማለት ፈልጌ ነው። እንግዲህ አሁን አንድ ልጅ ወደዚህ ምድር ሲመጣ ኮምፕሊትሊ ዲፔንድ የሚያደርገው የሚተማመነው በወላጆቹ ነው፣ በአሳዳጊዎቹ ነው። መጀመሪያ ከወላጆቹ ቀጥሎ ደግሞ ኮሚኒቲው ነው። እንግዲህ አሁን የመደፈርን ነገር ስታነሳልኝ በወላጆቻቸውም ጥቃት የሚደርስባቸው ልጆች አሉ። ከተሳሳትኩኝ አርመኝ አይደለ? አጎት በአባት ብቻ በአክስት ብቻ አይደለም፣ ወይም በዘመድ አዝመድ በአባት አይደለም። በአባት እንዲያውም ኬዞች አሉ እናንተ ጋር ብዬ አስባለሁ። እና
ልክ ይኸውልህ ሲመጣ ይሄ በምድር ላይ ለምሳሌ የሆነ ሀገር የሚጠብቀው ሚሊተሪ አለ ብለህ አስብ። የህግ ሰውም ስለሆንክ ስለ ፖሊስ ማውራት በጣም ይቀለኛል። አንተ ፊት ሰው የሚጠብቅ የሆነ ሚሊተሪ ስላለ በቃ የሆነ የሚሰማህ ነገር አለ፣ ምቾት አለ፣ እጠበቃለሁ ብለህ ታስባለህ እና የሆነ የምቾት የደህንነት ስሜት ይሰማል። ሰው ያ ልጅ እናትና አባቱን እንደዛ ነው የሚያቸው። ልክ እንደ አንድ ትልቅ ሚሊተሪ ቤዝ ነው። ከዛ ከእናትና አባቱ ደግሞ ቀጥሎ ሁለተኛው ሰርክል ላይ ስትሄድ አክስት፣ አጎት፣ ጎረቤት፣ ትምህርት ቤት፣ አስተማሪ፣ እነዚህ ኮሚኒቲዎች ናቸው የሚጠብቁት። እዚህ ያኛው ደግሞ ሁለተኛው ሌየር ኦፍ ቦዲጋርድ ብሎ ነው የሚያስበው። ስለዚህ እንግዲህ አስበው አንተ ይጠብቀኛል ባልከው ሚሊተሪ ወይንም ይጠብቀኛል ባልከው ጠባቂ የሆነ ሰዓት ላይ ሌሊት ድንገት ሰለሞን በተኛበት በሩ ተንኳክቶ ተከፍቶ ተጎትቶ ብትደበደብ ብለህ አስበው። እና የሚደበድብህ ሰው ደግሞ አንተ በጣም እምነት የሰጠኸው የተማመንክበት የተደገፍክበት ነው። የልጅም ልክ እንደው በዚህ ምሳሌ ልስጥ ብዬ ነው። ልጅም መደፈር ማለት ልክ እኛ አዋቂዎች ሌሊት ተኝተን ድብን ያለ እንቅልፍ ተጎትተን እንደ መደብደብ እንደ መረገጥ እየተተፋብን እየተሰደብን አቅመ ቢስ መሆን ማለት ነው። ትልቁ ከባድ የሚያደርገውን ብዙ ሰው የአካላዊን ጥቃት ነው፣ ህመሙን ነው፣ ፔኑን ነው፣ ፊዚካል ፔኑን ነው የሚያየው። ግን ትልቁ ሌላው ከባዱ ነገር ምን መሰለ ሰለሞን፣ በጣም የምታምነው ሰው የምትተማመንበት ኮሚኒቲ ነው ይህንን ነገር አንተ ላይ ያደረሰው። ከዛ ደግሞ ከደረሰብህ በኋላ ደግሞ ዙሪያ ላይ ያሉት ሰዎች ደግሞ አንደርስታንድ የሚያደርጓቸው ደግሞ በተለየ መልኩ ሊሆን ይችላል፣ በኔጌቲቭ። አሁን ለምሳሌ ያክል ክላይንቶቼ ለእኔ ሲነግሩኝ ያው የፖሊስ ስራ ላይ ስላለ መቼም ሂደቱ አንዳንድ ነገር ይገባሃል ብዬ አስባለሁ። አንዳንድ ልጆች በቀጥታ አይደፈሩ፣ ብዙ ሙከራዎች በኋላ ነው የሚደፈሩት። እንደዚህ አይነት ሪፖርቶች አምሹር እናንተ ጋር ይኖራሉ። ሙከራውም አለ ምንም አለ፣ ከዛ በኋላ ነው ድፍረቱ። ውድ የፕሮግራማችን ተከታታዮች የወንጀልን አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼር እና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና ብዙ ሙከራ ምሳሌ ቀሚሷን ይነካከዋል፣ የማይነካ ቦታ ይነካታል፣ ወንድም ሊሆን ይችላል ይነካከዋል፣ ሱሪ ምናምን። ይሄ ነገር ማለት ቦዲያቸው ራሱ ይነግራቸዋል። የልጆች ልክ አለመሆኑ ይነግርሃል። አሁን በጣም በቀላሉ እኮ የ2 ዓመትና የ4 ዓመት ልጅ እኮ ቀሚሳቸው እንኳን ሲገለጥ እንደዚህ ይላሉ፣ ይነግርሃል። ተፈጥሯዊ ነገር ደስ አይለውም። ሰው ሄዳ ለምሳሌ እኔ እንደዚህ አይነት ክላይንቶች አሉኝ። ሄደው ለእናታቸው ሲነግሩ ይመስለኛል እናትየዋ የምትቀበልበት ሬዲ አይደለች። አንዳንድ ነገር እኮ ሬዲ አይደለንም እንደ እናትም ለመስማት። ትጮህባታለች። አንቺ ባለጌ ከየት ነው ያመጣሽው? ምንድን ነው የምታወሪው? ፊልም እያየሽ ነው አይደለ? እንደዚህ እየሰማሽ ነው አይደለ? በቃ እንትናማ እንደዚህ ሊያደርግሽ አይችልም። አንቺ ነሽ አንዳንዶቹ እንዲያውም ፈልገሽ ነው ወይ ሁሉ የምትባል ልጅ አለች። እንግዲህ አስበው፣ ካለ ፍቃድ ተደብድበሃል፣ ተጎትተህ ከአልጋ ወርደህ ተደብድበሃል። ከተደበደብክ በኋላ ደግሞ ፔኔን ይሰሙልኛል ብለህ ያሰብከው የህግ አካላት ጋር ስትሄድ አንተ ፈልገህ እኮ ነው የተደበደብከው ትባላለህ። ዲስ ማች ነው ፔኑ ማለት ነው። ከዛ ሶስተኛውን ደግሞ ሌየር ላምጣል። ሶስተኛው ሌየር ጋር ምን ይመጣል መሰለህ? እንደዚህ ሲባል ይሄ ልጅ ሴንስ ኦፍ ፓወሩን ያጣል። ፓወር ማለት ምንድነው? በአካል ላይ የመወሰን የመፍቀድ እምቢ ማለት እሺ ማለት ነፃ ፈቃድ ይወሰድብሃል። አብዛኛውን ሴክሹዋሊ አቢዩዝድ የተደረጉ በእርግጥ አደልት ሆነው ነው የማያቸው፣ ቢኮዝ ህፃናት ሆነው ማንም ብዙ ሰው ስላልሰማቸው አብዛኞቹ አጥተው የሚመጡት አቅም። ስለዚህ አደልት ሆኖ ምን አይነት ባህሪ ያሳያሉ? ትልቅ ሆኖ መሰለ መወሰን አለመቻል፣ መምረጥ አለመቻል፣ መናገር አለመቻል፣ የቱጋሺ የትጋ እምቢ መባል እንዳለበት አለማወቅ ማለት። ስለዚህ በቃ አቅምህን ፓወርን ተነጥቀሃል ማለት ነው። አራተኛው ሌየር ላይ ልምጣል። ከዛ ይሄም ደግሞ ይቀጥላል። መጨረሻው አራተኛው ሌየር ላይ ሼምና ጊልት የምንለው አለ። ኃጢአተኝነትና ጥፋተኝነት። በነገርህ ላይ ጥፋተኝነትና ኃጢአተኝነት ይሰማው እንኳን ቢባል ሊሰማ የሚገባው የደፈረው ያጠቃው ሰው ነው። ልጆቹ ግን ጥፋተኝነት፣ የመቆሸሽ ስሜት፣ የመባለግ አይነት ስሜት። እንዲሁም አንዳንዴ ክላይንቶቼ ጋር ስሰራ በጣም የሚያስገርመኝ ነገር የመደፈር ጥቃትም ሊሆን ይችላል፣ መነካካትም ሊሆን ይችላል። ያደረሰባቸው ሰው የቤተሰብ አባል ነው ማለት ወይም ቤተኛ ሰው ነው። ቅርበቱን ተጠቅሞ ባለው ነገር ማለት በቃ ቤት ነው እና ያከብሩታል፣ ይወዱታል። ውጭ ሀገር ያሉ ሰዎች ገንዘብ ይልካሉ ለዛ ሰው እና ቴራፒ ላይ ነው የሆነው። አንዳንድ የሚነቁት አይገርምም? ለምን ደውዬ የማናገረው? ለምንድን ነው ብር ምልክለት?
እነዛ ሰዎች ትልቅ ሆነዋል። በአሁኑ ሰዓት ያረጁ ሰዎች ናቸው። የኔ ክላይንቶች ደግሞ አደልት ሆኑ። ሶ ምንድነው ቢኮዝ ኦፍ ዳት ጥፋተኝነት ይሄንን ያደረኩት እኔ ነኝ። እኔ እዛ ክፍል ውስጥ ባልገኝ ኖሮ አልደፈርም ነበረ። እኔ ያን ቀን ቀሚስ ባላደርግ ኖሮ እንደ ድሮ ከስር ቱታው ሱሪ ባደርግ ኖሮ አልነካም ነበረ። እኔ እዛ ቤት ሄጄ ባልጨ ስለዚህ እኔ ነኝ ጥፋተኛ ማለት በጣም ነው የሚሰብረው። የተጠቃውም አንተ የምታዝነውም የምታፍረውም አንተ። ሶ በእነዚህ ውስጥ ሁሉ ያልፋሉ። ከዛ ሌላው ነገር በጣም የሚገርመኝ ከተደፈረ ህፃናቶች ከተደፈሩ በኋላ እንደ ጥላ የሚከተላቸው ነገር ደግሞ አለ። ህመሙ፣ ፔኑ፣ ስቅ ማለት ካለ ፍላጎት ነው ያንን ነገር የተደረገብህና እንደ ጥላ ይከተላቸዋል። ጥላ ተከትሏቸው ሪሌሽንሺፓቸው ውስጥ የትዳር ህይወታቸው፣ የፍቅር ህይወታቸው ውስጥ ከእግዚአብሔር ጋር ወይም ከአላህ ጋር ሊሆን ይችላል ያላቸውን ግንኙነት እንዲሁም ደግሞ ማንነታቸው ላይ ምርጫቸው ላይ ባውንድሪያቸው በቃ ከምነግርህ በላይ ሼክ ነው የሚያደርጉት። ሰው የሚታየው ከላይ ያለ ነው። ለምሳሌ እዚህ ጋር ይሄን እናንተ የተቀመጥንበት ጠረጴዛ አለ። ሰው ጠረጴዛውን ነው የምታየው እንጂ ከስር ያለውን አታይም። ስለዚህ የሚታየው ምንድነው? ሚስቴ ጋር አልተግባባውም፣ ባሌ ጋር አልተግባባውም፣ ከራሴ ጋር አልተግባባውም፣ በእግዚአብሔር ሁሌ ትናደዳለህ፣ ሁሌ ትበሳጫለህ። ስራ ቦታ ላይ በምትፈልገው ወይ ይሄድክ አይደለም። ሜቢ ለሰዎች መቼ መፍቀድ እንዳለብህና እንደሌለብህ አታውቅም። እዚህ የምታየው ሰርፌሱ ነው እንጂ መደፈሩ ያመጣው መሆኑን አታውቅም። እና ህይወት ምን ይሆናል? በቃ እንደ ሮለር ኮስተር እንደዚህ በቃ እየተመላለሰ ነው የሚመጣው። ፓወርህን ወረዲ አቅምህን አሳልፈ ሰጥተሃል። በጣም አቅመቢስነት ነው የሚሰማው። አሁን እንግዲህ የምናውቀው እኛ አንዴ የደረሰበትን ነው፣ ያንን ቁስል ነው፣ አካላዊ ቁስል ነው። ህይወቱ ግን ስነልቦናው ጠባሳ ግን ተከትሎ የመሄድ እድሉ በጣም ሰፊ ነው። እውነትም እኔ አንድ ተሞክሯል። የሚገርምሽ ነገር ፖሊስ እያለን ቲጂዬ የ8 ዓመት ህፃናት ድሮ ነው እንደዛውም እንደዚህ አሁን ብርክትክት ሳይል ነገሩ ሁሉ በጣም ብርቅ በነበረበት ጊዜ ልጅቷ የ8 ዓመት ልጅ ናት፣ ተደፈረች እና ያን ጊዜ ቶሎ አውቶማቲክ ነው የምንሄደው። በሁለተኛው በሶስተኛው ቀን ልጅቷን ለማየት ሲሄድ በቃ ትጮሃለች። ወንድ ስታይ በቃ የሆነ ግድግዳ በጥሳ ለመውጣት የምታደርገው ነገር እኔም ባይ ሁሉ ነው የመጣውና በቀጣይ ህይወታቸው ላይ ትልቅ ኢምፓክት ነው ነክተሽዋል። ከዚህ አንጻር የሚደርስባቸው ማህበረሰብ ወላጅ እንዴት ሊረዳቸው እንዴት ሊያግዛቸው ይችላል? እናንተ ጋር እድል አግኝተው የሚመጡትን ቴራፒ ሰርታችሁ ትመልሷቸዋላችሁ። ግን በዚህ አጋጣሚ እዚህ የመምጣት እድል የሌላቸው ምናልባት በቀዳዳ እኛን የሚያዩ ሰዎች ህፃናት እንዲህ የሆነ የተደረሰባቸው ቢሆን ምንድነው እንደው ኢምፓክቱና ምን ማድረግ አለባቸው ትችላለች ትግስት? ውድ የፕሮግራማችን ተከታታዮች የወንጀልን አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼርና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና በጣም አሪፍ። አሁን ሜቢ የጠየከኝን ጥያቄ ለሁለት ልክፈል። መጀመሪያ እንድንከላከል ምን እናድርግ እንደወላጅ፣ ሁለተኛ ደግሞ የደረሰባቸውንስ ደግሞ ምን እናድርግ። ከመከላከሉ ልጀምርና ደረሰባቸው ምን እናድርግ ወደሚለው መጣ። በጣም ኢንትረስቲንግ አላቅም። ሜቢ አንተን ልጠይቅ። ሁሌ ይገርመኛል። አሁን የመደፈር ጥቃት የደረሰበት በነገር ላይ ወንዶችንም እናያለን፣ ሴቶችም ብቻ መደፈር ነው አጠቃላይ የምንለው። አሁን እንደውም ወንዶቹ ጋር እየተበራከተ መጣት እንጂ መጠኑ እኩል እየሆነብኝ ነው ለኔ። በፊት ላይ ትንሽ ነበር የምንሰማው የነበረው ጣል የተደረገው፣ አሁን ግን እኩል ነው። ስለዚህ ለወንዶች ልጆቻችንም ነው የምንሰማው፣ ለሴቶችም ልጆቻችንን ነው የምንሰማው። ሶ ፕሪቨንሽን ላይ ምናልባት በጣም ያየሁትና አንተም እንደው ብትመሰክርልኝ ደስ ይለኛል። ይሄ ነገር እኔም አጋጥሞኝ ያውቃል። በእኛ በስራ በፖሊስ ምርመራ ሂደት ውስጥ ብትለኝ ደስ ይለኛል። የሚገርመው ነገር ፐርፔትሬተር ሁሌ አጥቂ አዳኝ ነው። ልጅ ይፈልጋል፣ ህፃን ይፈልጋል የሚያጠቃው ሰው። ምክንያቱም ሁሌ ይሄ አጥቂ ሰው ደካማ ሴት ነው የሚፈልገው፣ ወይም ደካማ ህፃን ነው የሚፈልገው፣ ደካማ ወንድ ነው የሚፈልገው። ይህን ስነ ልቦና በደንብ አድርጎ ነው የሚያጠናው። ሰው ማን ነው ደካማ? ደካማ ማለት በኢኮኖሚ አይደለም። ደካማ ማለት የጦር መሳሪያ ቤት አለ የለም አይደለም። ፖይንቱ የገንዘብን ጉዳይ አይደለም፣ የስታተስም ጉዳይ አይደለም፣ የዲግሪ የማስተርስ የፒኤችዲ አይደለም። ደካማነት ምን መሰለህ? ቤቱ ውስጥ ይሄ ህፃን ልጅ ምን ያክል አቴንሽን ያገኛል፣ ወላጆቹ ምን ያክል በስሜት አጠገቡ ናቸው። በጣም ብዙ የተረሱ ህፃናቶች አሉ። በስሜት ልብስ ይኖራል፣ ጫማ ይኖራል፣ ምግብ ይኖራል፣
ስታተስ ይኖራል። አንዳንዴ ልጆቻቸው መደፈር ጥቃት ደርሶባቸው የሚመጡ ዌልትዱ እናቶች በኢኮኖሚም በትምህርትም ያደጉ እናቶች አይቻቃለሁ እና በጣም ነው የሚደነግጡት። እንዴት እኔ ቤት የኔ ልጅ እንዴት ይላሉ። ፖይንቱ እሱ አይደለም። they know the game ብዬ ነው ማስበው። አሁን ይሄንን ከየት አመጣሽው ብትለኝ ብዙ ጊዜ ሰርቼ የገባኝን ነው የምነግርህ። ያጠናሉ እናቱ ምን ያክል ስራ ሊኖራት ይችላል ይዳዘማተር፣ ግን ከልጇ ጋር ቁጭ ብላ የምታወራበት ጊዜ አላት ወይ? አባት ምን ያክል ቁጭ ብሎ ያወራል? የሚከታተል ቤት ውስጥ እህት ወንድም የቤት ሰራተኛ ዘንድ ልጁ በአጠቃላይ ይታያል ወይ? የማይታይ ልጅ አንደኛ ታርጌት ነው። አብዛኛው ክላይንቶች ሪፖርት የሚያደርጉኝ ኔግሌክትድ ናቸው። የደህና ቤተሰብ ልጅ ብትላቸው ወጥተው ዝም ብለው ሰፈሩን ሲዞሩ አልኩ። እንደዛን ልጆች ድሮ ልጅ ሆነን ራሱ አታስታውስም? ዞሮ 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 እንትና ቤት ምሳ ይበላል፣ እንትና ቤት መክሰሱን ኢትስ ኦኬ። እኛም እንደዛ ነው ያደግነው። ይሄ በጣም ቆንጆ ነገር ነው፣ ቢዩቲፉል ነው። ግን ማወቅ አለብን። እትዬ እንትና ቤት ሲገባ ማወቅ አለብን። ጓደኛው ቤት ኤክስ ቤት ዋይ ቤት ሲገባ ማወቅ አለብን። በጣም የተረሱ ልጆች አሉ። አሁን ደግሞ ዘመኑ በጣም ፐርፌክት ነው ልጆቹ እንዲረሱ ለማድረግ ቢዚ ነን። ስትረስማ ዓለም ራሱ የተጨነቀችበት ጊዜ ነው። ግሎባሊ ብዙ ፓንደሚክ ላይ ነን ብዬ ወረርሽኝ ላይ ነን ብዬ ነው ማምነው። ይሄንን ያጠናሉ ማለት ነው። የተረሳ ልጅ አንዱ ቁጥር ያዝልኝ